ሰላም ጤና ይስጥልኝ ቤተሰብ እንደምን አላችሁ? በቀደም ለታ ቅዱስ ሲኖዶስ የሚባለው የቤተክርስቲያናችን አካል ገድለ መጥምቀ መለኮት ቅዱስ ዮሐንስን አገድኩ፣ አወገዝኩ፣ ከለከልኩ የሚል መግለጫ አውጥቷል። በማን እንደታተመ ይሄ መጽሐፍ ይሄ ገድል ማን እንዳሳተመው ኃላፊነቱን የወሰደው ማለት ነው ማን እንደሆነ የተገለጸ ነገር የለም። በምን ምክንያት እንደሆነ የታገደው አሁንም የተገለጸ ነገር የለም። ፍጹም ግልጽነት በጎደለው መልኩ ብቻ ግን ክንፈ ሚካኤል የተባሉ የደብረ ሊባኖስ መምህር ባመለከቱት ማመልከቻ መሰረት መታገዱን እና ሙሉ ለሙሉ ከቤተክርስቲያን አስተምህሮ የሚቃረን መሆኑን ብቻ ነው የገለጹት እና ለምን አሳታሚው ሊገለጽ እንዳልተፈለገ ወይም ባለቤቱ መጽሐፉን ያሳተመው አካል ማን እንደሆነ ለምን መግለጽ እንዳልፈለጉ አልገባኝም። የታገደበትን ምክንያት ለምን መግለጽ እንዳልፈለጉ አልገባኝም። ይሄ ነገር አሳስቦኛል። እንደሰማሁት ከሆነ ግን ገድሉ ለማመን የሚያስቸግር ለማመን የሚያዳግቱ ትልልቅ ተአምራት በጣም ትልልቅ የሆኑ እንግዲህ እንደኔ አይነቱ ጎስቋላና በእምነት የደከመ ሰው ሊያምነው ሊቀበሉ የማይችላቸው አይነት ማለታቸው ነው። ለማመን የሚያዳግቱ የሚያስቸግሩ ትልልቅ ተአምራትና የዮሐንስን ማንነት የሚያገዝፉ በጣም አለቅጥ የሚያገዝፉ ቃላቶች ታጭቀውበታል የሚል ነው የተባለው። ልክ ሊሆንም ይችላል ላይሆንም ይችላል። ይህንን ልናጣራ የምንችለው የነበረው ጉዳዩ ግልጽነት ቢኖረውና ምዕመናን ወይም ቤተክርስቲያን ማለት ነው እንግዲህ ምዕመናን እንዲያውቁት ተደርጎ ሙሉ ግንዛቤ እንዲኖራቸው ሲደረግ ነበር ልናቀው የምንችለው። እንግዲህ የተባለው ምክንያት እውነት ከሆነ ሊተርፍ የሚችል ገድል ተአምራትና ድርሳን የሚኖረን አይመስለኝም ወገኖች። ሲጀመር ተአምራት፣ ገድላት፣ ድርሳናት ከህሊና በላይ ናቸው። ተአምራት እንደመሆናቸው መጠን ተአምር ሲባል በአጠቃላይ ከህሊና በላይ ነው። በሰውኛው ሲታሰብ በገሃዱ ዓለም ካለው እውነታ ተነስቶ የሚደረግ ስላልሆነ ኤክሴፕሽናል የሚደረግ ከተፈጥሮ ህግ ውጪ የሚደረግ የሃይማኖት እንግዲህ መመስረቻው ይሄ ነው። ፕሩፍ የለውም ወይም ፕሩቭ ሊደረግ የሚችል አይደለም። ተአምራት፣ ገድላት እንዳለ ሃይማኖቱም ራሱ በአማን ብለን እናምናለን እንቀበላለን እንጂ እና መለኪያቸው ይሄ ከሆነ የሚተርፈን ገድል ተአምር ራሱ መጽሐፍ ቅዱስም መትረፍ የሚችል አይመስለኝም በዚህ መለኪያ ከተሄደ። ስለዚህ ምዕመናን ጉዳዩ ግልጽነት እንዲኖረው መገፋፋት፣ ተጽዕኖ ማሳደር ይኖርብናል። በዚህ ከቀጠሉ የሚተርፍ ሊኖረን ስለማይችል ሌላም ተጨማሪ ስጋት ስላለ ወደኋላ ገልጽላችኋለሁ እና ገድሉ በምን ምክንያት ገድሉ ይሄ ነው የምታዩት እሱ ነው። በምን ምክንያት እንደታገደ እያንዳንዷን ነጥብ ለምዕመናን ግልጽ የማድረግ ግዴታ ስላለባቸው ይህንን ግልጽ ያደርጉልን። ተአምራቱ ከባባድ ስለሆነ የሚል ከሆነ መለኪያው ጌታ እኮ ተናግሯል በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ደግሞ እርሱ ያደርጋል ከዚያም የሚበልጥ ደግሞ ያደርጋል ብሎ ተናግሯል። እንግዲህ ይሄ የወንጌል ቃል የጌታ ቃል ነው። ሊታበል ሊታጠፍ
የሚችል አይደለም። በዚህ ምክንያት ነው ሐዋርያቱ፣ ሰማዕታቱ፣ ሊቃውንቱ ለአይምሮ የሚከብዱ ፈጽሞ ሊታመኑ የማይችሉ እንደኔ ያለው ጎስቋላ ደካማ በእምነት የደከመ ሰው ፈጽሞ ሊያምነው ሊቀበለው የማይችል ታላላቅ ተአምራትን ሊያደርጉ የቻሉት እግዚአብሔር ወይም ጌታ ኢየሱስ ክርስቶስ በዚህ በተናገረው ቃል መሰረት ነው። በሱ አምነው ስለተገኙና በሱ ስላመኑ ከሱ የሚበልጥን ስራ የመስራት ጸጋ ኃይል ስለሰጣቸው ነው። ስለዚህ ይሄ ምክንያት ፈጽሞ ሊያሳምን የማይችልና ከጀርባው ሌላ ነገር ያዘለ ሆኖ እናገኘዋለን ማለት ነው ወገኖች። ስለዚህ እነኚህ ሰዎች ሲኖዶስ ነን የሚሉት አካላት የቀጠሉ አጠቃላይ ገድላትን፣ ተአምራትን፣ ድርሳናትን በሙሉ ጥለው ሳይጨርሱብንና ቤተክርስቲያንን ወና ሳያደርጓት በፊት አስቀድመን መጠንቀቅና እየተከታተልናቸው እንደሆነ ውልፍት እንዲሉ እንደማንፈቅድላቸው እንዲያውቁ በንቃትና በትጋት ይህንን ነገር ግልጽ እንዲያደርጉ ማን አሳትሞት በምን ምክንያት በትክክል እነሱ አይተውት አሳምኖናል ያሉትን ይሄ ከቤተክርስቲያን አስተምህሮ ውጭ ነው ያስባላቸውን ምክንያት መግለጽ እንዲችሉ ማሳወቅ እንዲችሉ መገፋፋት፣ መጠየቅ፣ መጎትጎት ይኖርብናል ነው የምላችሁ ወገኖቼ። ጌታ ስለዚህ ሐዋርያም ነው። በእርግጥም ለነገሩ መጥምቀ መለኮት ምክንያቱም የብሉይ ኪዳን የነቢያቱ ፍጻሜ የሐዋርያቱ ጅማሬ ስለሆነ ድልድይ አይደል መሸጋገሪያ ከብሉይ ኪዳን ወደ አዲስ ኪዳን። ስለዚህ ሐዋርያም ነው ነብይም ነው እና ስለ መጥምቀ መለኮት ጌታ ሲናገር ሉቃስ 7:28 ላይ እላችኋለሁ ሴቶች ከወለዱት መካከል መጥምቁ ዮሐንስን የሚያክል ማንም የለም ብሎ መስክሮለታል። እና ስለዚህ ጌታ እንዲህ አይነት ምስክርነት የሰጠው ሐዋርያ እንዲህ አይነት ክብር እንዲህ አይነት ተአምር ሊሰራ አይችልም ከሚል መነሻ ገድሉን ማገድ ይሄ ከምን ተነሳሽነት ከምን ፍላጎት እንደሆነ ምዕመናን ልትረዱት የምትችሉት ይመስለኛል። እና ከባድ ነገር መጥቷል ወገኖች፣ እዚህ ድረስ ተደርሷል። እኔ ሲጀመር አሁን ያለው ሲኖዶስ በመናፍቃን የተሞላ ስለሆነ እኔ ትክክለኛ ለቤተክርስቲያን የሚጠቅም ስራ ይሰራል ብዬ አላምንም ወገኖቼ። ቤተክርስቲያንን ተጠቃሚ ለማድረግ ለቤተክርስቲያን ከማሰብ አንዳችም ስራ ይሰራል ብዬ አላምንም። ይቅርታ አድርጉልኝ፣ በዚህ የምትከፉ ሰዎች ልትኖሩ ትችላላችሁ። ስራው ግን የሚያሳየው ይሄንን ነው። መናፍቃን ጳጳሳት በአደባባይ ኑፋቄ እየተናገሩ እንግዲህ ይታያችሁ አንድ መጽሐፍ ታተመሉ ይሄን ያልተቆርቆረውና ተቆጭተው እንዲህ አይነት ግዝትና ውግዘት እስከማድረስ ደርሰው ተቆርቋሪ ነን ለቤተክርስቲያን ለማለት እየሞከሩ በአደባባይ ኑፋቄ ያሰሙ ጳጳሳት ነን የሚሉትን በአደባባይም ሳይሆን ደግሞ በመጻሕፍትም ጽፈው ኑፋቄ የሚያሰራጩ ጳጳሳት ነን የሚሉትን ግን ምንም አይልም፣ ወይም በቀኖና ቤተክርስቲያን መሰረት እርምጃ ወስዶ የወሰደውን እርምጃ አያሳውቅም። ጭራሽም ሹመት ነው የሚሾማቸው ከየሀገረ ስብከት። ለምሳሌ አቡነ ማርቆስ ከምስራቅ ጎጃም እንዴት እንደተባረሩ ህዝቡ እንዴት አምጾ ሆ ብሎ እንዳባረራቸው የሚታወቅ ነው። ኑፋቄ ያለባቸው ቅባቴ ናቸው። ህዝቡ ይሄን ስለሚያውቅ አንፈልግም ብሎ አባረራቸው። እዚህ ግን ምንድነው የተደረጉት? ጭራሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል መምሪያ ኃላፊ አድርገው ነው የሾሟቸው። ልብ በሉ። ጭራሽ ቤተክርስቲያኗንም ለምን ጎጃምን ብቻ አጠቃላይ ቤተክርስቲያንንም መርዝ፣ አጥፋ፣ በኑፋቄ ሙላ ነው እንግዲህ ትርጉሙ፣ ሌላ ምንም አይደለም። እንዲህ የሚያደርግ ሲኖዶስ ነውና
እኔ አይደለሁም ማንም ሊያምነው የሚገባ አይመስለኝም። በሙሉ ጥቂት ከተረፉ ካልሆነ በስተቀር በሙሉ ኑፋቄ ያለበት ክህደት ያለበት ጥርጣሬ ያለበት ነው። እዛ ጭራሽ ደግሞ እንዲያውም የማይመጥኑ ንጽህናው ቅድስናው ብቃቱ ሳይኖራቸው በጵጵስና ተሹሞ የገባ ካድሬ ነው የሞላው ይህን ሲኖዶስ ነው የሚባለውን። ከዚህ የተነሳ ነው እንግዲህ ለቤተክርስቲያን ተቆርቁሮ እነዚህን መናፍቃን ጳጳሳት አውግዞ መለየት ወይም ደግሞ እንመለሳለን ተጸጽተናል የሚሉ ከሆኑም ደግሞ ንስሐ ሰጥቶ ቀኖናቸውን ጨርሰው እንዲመለሱ የማያደርግበት ምክንያት ይህንንም አድርጎ ለምዕመናንም የማያሳውቅበት ምክንያት ይሄ ሲኖዶስ ነው። እንግዲህ ይህንን ግዝት አስተላለፍኩ የሚለው ከቤተክርስቲያን አስተምህሮ የሚቃረን ስለሆነ በሚል ምክንያት ሙሉ ለሙሉ ነው ደግሞ ያሉት እኮ ገድሉን የሚቃረን ስለሆነ አውግዘናል፣ ገዝተናል፣ ከልክለናል፣ አግደናል የሚል ምክንያት ሰጠው ይህን የሚያደርጉ እና ማንነቱ ፕሮፋይሉ የሲኖዶሱ ነኝ የሚለው ፕሮፋይል የሚያሳየው ራሱ ሰው ቢኖር ማለት ነው ተወግዞ መለየት ያለበት እንጂ አውጋዥ የሚሆን ስላልሆነ የሚታመን ሊሆን አይገባም ነው የምላችሁ። ይሄ ያደረገው ነገርና ወደፊትም ሊያደርገው የተዘጋጀው ነገር እኔ ከጀርባ ብዙ ነገር የተጠነጠነ የተጠነሰሰ የተዶለተ የተጎነጎነ ያለ ነገር ይመስለኛል። አቡነ አብርሃም የምትሉት ባለፈው ያ ዮናታን አክሊሉ የሚባለው ጋኔናም ፓስተር ወጥቶ ገድለ አቡነ ተክለ ሃይማኖትን ተአምረ ማርያምን እንደዛ እያደረገ ሲያብጠለጥል መጀመሪያ ከሰነዋል አለ። ኋላ ደግሞ ውሸት መሆኑን ኋላ ነው ያወቅነው። ግን በሳምንቱ ወጥቶ ደግሞ ትክክል ነው እነዚህ መጻሕፍት በሊቃውንት ጉባኤ መመርመር አለባቸው ብሎ ነው የወጣው። እንግዲህ ምን ያህል ተሳስረው ተቀናጅተው ተናበው እየሰሩብን እንዳለ ከዚህ መረዳት ትችላላችሁ። ስለዚህ አሁን እንግዲህ ቀጥሎ ደግሞ ገድለ አቡነ ተክለ ሃይማኖትን ተአምረ ማርያምን እንደዚሁ እያሉ ይሄ ሊታመን የሚችል አይደለም እያሉ ሊጥሉብን ነው ማለት ነው። እንግዲህ ለምን አይነት ተልእኮ ታጥቆ እንደተነሳ የሲኖዶስ ነው ነኝ የሚለው አካል ታጥቆ እንደተነሳና ማንን ለማገልገል ቆርጦ እንደተነሳ ልብ በሉ። ስለዚህ እኔ በጣም አስግቶኛል። እንደኔ ሁሉ ሌሎቻችሁ ያሰጋችሁ ልትኖሩ እንደምትችሉ ገምታለሁ። ከግልጽነት ማጣቱ ከአሰራሩ ግልጽነት ማጣት አንደኛ፣ ሁለተኛ ደግሞ ራሱ ሲኖዶስ ነኝ የሚለው አካልም በመናፍቃን የተሞላ ከመሆኑ እዛ እርምጃ ጉያው ያሉትን እርምጃ ወስዶ ማስተካከል ያልቻለ አካል ሩቅ ያለን ነገር እንዲህ ነው እያለ ይሄ ሌላ ተልቆ። ምክንያቱም መናፍቃን ይሄ ገድል እያሉ እያጠለጠሉ ስላሉ እንዲያውም ይሄ አሁን ተወገዘ ሲባል እየጨፈሩ እየፈነጠሱ ያሉት እነሱ ናቸው። በየሶሻል ሚዲያው እየሰማችኋቸው ነው። እና በጣም ስጋት አድሮብኛል። እንደኔ ሁሉ ሌሎቻችሁም ስጋት አድሮባችሁ ሊሆን ይችላል። እንደዚሁ ያጉተመተምን ዝም ማለት ግን መፍትሄ ስለማይሆን በግልጽነት ስራው እንዲሰራና በትክክልም እንዲሰራ ወንጌልን መሰረት አድርጎ ጌታ ተናግሯል። በቃ በእኔ የሚያምን እኔ የማደርገውን ስራ ደግሞ እሱ ያደርጋል ከዚያም የሚበልጥ ያደርጋል ብሏል። በቃ ከዚህ በላይ ሊዳኝ የሚችል ገድላትን፣ ታምራትን፣ ድርሳናትን ከዚህ የጌታ ቃል በላይ ሊዳኝ የሚችል ምንም አይነት መስፈርት አይኖርም። ስለዚህ በዚህ ይሄን ምክንያት አድርገን ገድላትን ልንጥል የምንችልበት ምክንያት አይኖረንም። ካደረግነው ኢአማኒነት ነው፣ ከሃዲነት ነው፣ ተጠራጣሪነት ነው፣ መናፍቅነት ነው የሚሆነው። ስለዚህ እባካችሁን በዚህ ጉዳይ ላይ ባናንቀላፋ ነቅተን ተግተን በትኩረት ተመልክተን ነገሩን ብናስተካክል ለማለት ነው። እቺ ምልክት ናት። ከዚህ በኋላ ያግተለትሉታል። ዝም ብለን ከተቀመጥን የሚተርፍ ገድል፣ የሚተርፍ የታምር የሚተርፍ የገድል የተአምር የድርሳን መጽሐፍ አይኖረንም። ገድላት፣ ታምራት፣ ድርሳናት የሉም ማለት ደግሞ ኦርቶዶክስ ተዋህዶ ቤተክርስቲያን የለችም፣ ጠፋች፣ የለችም። ያለ ቅዱሳን ጌታ ምንድን ነው ያለው? እናንተን የሚጥል እኔን ይጥላል፣ እኔንም የሚጥል የላከኝን ይጥላል ነው ያለው።
ሉቃስ 10 ከቁጥር 16 ላይ ታገኙታላችሁ። እንግዲህ ጌታ ነው ይሄን ያለው። ቅዱሳንን ከጣልን ጌታን ጣልን ማለት ነው። ጌታን ጣልን ማለት ደግሞ የላከውን አብን ጣልን ማለት ነው። እንዲህ አድርገን ታዲያ ክርስቲያኖች ነን ልንል ኦርቶዶክስ ተዋህዶ አለች ልንል አንችልም በምንም ተአምር። ያው እንደሳቱት ነው ልንሆን የምንችለው እንደጠፉት። እና እባካችሁ ይሄ ቀላል ነገር አይደለም። ብዙዎቻችሁ እንደ ቀላል አይታችሁታል። እንዲያውም እንደተደሰታችሁ ሁሉ እየገላጫችሁ ያላችሁ ወገኖች አላችሁ፣ ምንም ሳይገባችሁ። ይሄ በቲክቶክ በምን ሰባኪያንን ተከራካሪንን ምናምን የሚሉት ሁሉ ማለት ነው። እንግዲህ እነሱ ለነገሩ ኔትወርክ አላቸው። ከነሱ ጋር ተመሳጥረው ካገዛዙ ጋር ተመሳጥረው ኔትወርክ ፈጥረው ነው እየሰሩ ያሉት። ለመናፍቃን ለያቸው ሲታይ ተቆርቋሪና ለቤተክርስቲያን የሚከራከሩ ጥብቅና የቆሙ ይመስላሉ። ውስጣቸው ግን ፈጽሞ ከዚህ የተለየ ነው። እና እባካችሁ ብዙ ልንረዳው በቀላሉ ልናውቀው የምንችለው አይደለም እየተጎነጎነ ያለው ሴራ በዚህች ሀገርም በቤተክርስቲያንም እንዲሁም ደግሞ የእግዚአብሔር ሕዝብ በሆነው በአማራም ሕዝብ እየተጎነጎነ ያለው የጠላት ሴራ እንዲቀላል አይደለምና አናንቀላፋ። እባካችሁ እንንቃ ለማለት ነው። አመሰግናለሁ። ሪፖስት፣ ሼር፣ ሰብስክራይብ፣ ፎሎው እያደረጋችሁ አመሰግናለሁ።